ሰላም ውድ ቤተሰቦቻችን እንደምሰንብታችኋል። ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። ዓለም ሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶችና የተለያዩ አዳዲስ ሐሳቦችና አስተሳሰቦች ላይ ትኩረት ያደርጋል። በዛሬ ፕሮግራማችን አንድ ርዕሰ ጉዳይን ይዘናል። በዚህ ርዕሰ ጉዳይ ላይ እናወራለን። እንግዲህ ሁላችንም እንደምናውቀው ዓለማችን በተለያዩ ጊዜ የተለያዩ ነገር ሲያናውጣት እንመለከታለን። አሁን በዚህ በያዝነው ወቅት እንኳን የራሻና የዩክሬን ጉዳይ ብዙ ዓለማችንን አናውጧል። ከዚህ በፊት ደግሞ እኛም ሀገራችን ውስጥ ብዙ ጉዳዮች ተነስተው ብዙ ሐሳባችንን ወስደውብን ብዙ ነገሮቻችንን አጥፍተው ሐሳባችን ወደነዛ ሄዶ ነበረ። ነገር ግን ሐሳባችን አይናችን ላይነሳ ከዛ ላይ ልናተኩርበትና ትኩረት ሰጥተን ልንጠነቀቀው የሚገባ አንድ ርዕሰ ጉዳይ አለ። እንግዲህ 3ኛ ዓመት አሳልፏል። የኮቪድ ጉዳይ ኮቪድ ብዙዎቻችን ችላ ያልነው ነገር ነው። ሳይንቲስቶቹ ግን እውነት እያደረጉት ያለው ምርምር ምን ላይ ነው ወደሚለው ነገርና የተሰሩ ምርምሮችስ ምን ያህል ተግባራዊ ተደርገዋል በሚለው ሐሳብ ዙሪያ እንድናወራ ከአርማወር ሃንሰን ኢንስቲትዩት ባለሙያ ጋብዣለሁ። ከሱ ጋር ቆይታ እናደርጋለን። ብዙዎቻችን አህሪ በሚለው ምህጻረ ቃሉ እናውቀዋለን። እዛ ነው የሚሰራው ዶክተር አንዳርጋቸው ሙሉ ቫይሮሎጂስት ነው። በአህሪ መሪ ሳይንቲስት የሚባል ተመራማሪ ነው። በተለይ በዚህ ከኮቪድ ጋር በተገናኘም ብዙ ምርምሮች ካደረጉ በርካታ ተመራማሪዎች ጋር በመሆን የመራ መሪ ተመራማሪ ነው። ከሱ ጋር ቆይታ እናደርጋለን። እንኳን ደህና መጣ። እንኳን ቆየኝ። በጣም አመሰግናለሁ እንግዳ። አሜን አሜን። መሪ ተመራማሪ ስንል እንግዲህ ዩኒቨርሲቲ ውስጥ ፕሮፌሰር የሚባለው ደረጃ ነው። በምርምር ማዕከላት ውስጥ ደግሞ መሪ ተመራማሪ ሲባል ሙሉ ፕሮፌሰር እንደማለት ነው እና ቫይሮሎጂስት ምን ማለት ነው የሚለው ነገር ትንሽ ማብራሪያ ቢሰጠው ደስ ይለኛልና ከዚህ ሐሳብ ተነስተን የኮቪድ ምርምሩ ላይና በዚህ በኮቪድ ምርምሩ ደግሞ የተገኙ ውጤቶችን ብናወራ ደስ ይለኛል። ወደ ኮቪድ ምርምሩም ደግሞ ለመግባት የተነሳሳችሁበት ዋናው ምክንያት እንግዲህ ቫይሮሎጂስት ነህ፣ የቫይረስ ዘርፍ በቫይረስና ተዛማጅ በሽታዎች ዙሪያ የሚደረጉ ጥናቶች ላይ በሰፊው ትሳተፋለህና ከዚህ ሐሳብ እንጀምር እስቲ። ጥሩ አመሰግናለሁ። ቫይሮሎጂስት ማለት እንግዲህ በሳይንሱ ዘርፍ አንድ የሙያ ዘርፍ ነው። ስለ ቫይረሶች እና በቫይረስ ስለሚመጡ በሽታዎች የሚያጠና ሳይንስ ነው ቫይሮሎጂ። ስለዚህ ስለዚያ የሚያጠናው ግለሰብ ደግሞ ቫይሮሎጂስት ይባላል ማለት ነው። አንዳንዶቻችን እንግዲህ ቫይረስ አሁን ይጠናል ምናምን ማለት የሳይንሱን ርቀትና ስፋትን ነው የሚያሳየው። እውነት ነው። እንደውም ብዙ ክፍሎችም አሉት ቫይሮሎጂ። ጥቅል ስለ ቫይረሶችና በቫይረስ ስለሚመጡ በሽታዎች የሚያጠና ይሁን እንጂ ብዙ ክፍሎች አሉት። በሰዎች ዘንድ የሚያመጡ በሽታ የሚያመጡ ቫይረሶች በእጽዋት ላይ ላያመጡ ይችላሉ። የእጽዋት ቫይረሶች አሉ፣ የሰዎች ቫይረሶች አሉ፣ የእንስሳት ቫይረሶች አሉ። ስለዚህ ቫይሮሎጂ እንደው በተፈጥሮ እንኳን ስናየው የዛ አይነት ሰፋ ያለ እንዲሁም ደግሞ በሰዎች ላይ የሚያመጡ ቫይረሶችን ደግሞ ስናያቸው እንደ የቫይረሶች ባህሪ ብዙ አይነቶች ያው ንዑስ ክፍሎች ያሉት ዘርፍ ነው። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራማችን ከአህሪ ወይም ደግሞ ከአርማወር ሃንሰን ኢንስቲትዩት የጋበዝኩት እንግዳይ ዶክተር አንዳርጋቸው ሙሉ ቫይሮሎጂስት ነው ወይም የቫይረስ በሽታዎችና ቫይረስና ስለ ቫይረስ በሽታዎች ጥናት የሚያደርግ መሪ ተመራማሪ ነው። ከሱ ጋር ነው ቆይታ እያደረግን ያለ ነው። እንግዲህ ስለ ቫይረስ በዋናነት ያነሳንበት ርዕሰ ጉዳይ ወደ ኮቪድ የጥናትና የምርምር ማዕከላችሁ ለመምጣት ነውና በመጀመሪያ እንግዲህ ኮቪድ በመጣ ሰዓት ወደዚህ የምርምር በጣም በከፍተኛ ፍጥነት ከገቡ ተቋማት መካከል የእናንተ አንዱ ነበር። አሁንም ደግሞ በብዙ ነገር እየሰራችሁ እንዳለ መረጃው አለኝና ከዚህ አንጻር እስቲ እንደመነሻ ተወሰነ። እውነት ነው። እንግዲህ ወደ የመጀመሪያ ጊዜ ኮቪድ መጣ ተብሎ በዓለም አቀፍ ደረጃ ሲነሳ ሲወራ ኢትዮጵያም እንዳገር ያው የችግሩ ተጋፋጭ መሆኑ አይቀርም። እናም በዛን ወቅት ወሬዎቹ እንደተወሩ ምንድነው አገራት ዝግጅት ሲያደርጉ እኛም እንደ ሀገር
ምንድነው ማድረግ ያለብን የሚል እሳቤዎችና ውይይቶች ነበሩ። ከዛ በኋላ የመጀመሪያው እንግዲህ ቫይረሱን ባህሪውን እኛ ጋር ባይደርስም ከቫይረሱ ምንድነው እሱ መደበኛ አመዳደብ ጀምሮ የኮቪድን የሚያመጣው ቫይረስ የትኛው ዝርያ ውስጥ ወይም የትኛው ቤተሰብ ውስጥ ነው የሚገኘው፣ የትኛው የቫይረስ ቤተሰብ ውስጥ ነው የሚገኘው የሚለው ኮንሰፕት አለ። በዛ ኮንሰፕት ተነስተን ቫይረሱ ምን ይመስላል የሚባለውን ካለው ነባራዊ የቫይረሱ የቤተሰብ ሁኔታ ማጥናት ነው። እኛ ጋር በሽታው የለም፣ ምንም የምናደርገው ነገር የለም በወቅቱ ማለት ነው። ስለዚህ መጀመሪያ ያንን ማዘጋጀት ነው፣ ማጥናት ነው። ማን ምን ድግኝት ታገኘ፣ እንዴት ነው የሚሉትን ነገሮች ማጥናት ነው እና ቫይረሱ ፋሚሊው ሲታወቅ ኮሮና ቫይረስ ዝርያ ውስጥ ነው የሚገኝ ሲባል ኮሮና ቫይረሶች ደግሞ ከ1930ዎቹ ጀምሮ የሚታወቁ ቫይረሶች ናቸው። ኮሮና ቫይረስ የሚባለው ዝርያ በትልቁ ማለት ነው። ነገር ግን መጀመሪያ ላይ የአኒማል ወይም ደግሞ የእንስሳ ቫይረስ ነው ብዙዎቹ የሚታወቁት የነበረው የዶሮ አብዛኛዎቹና የበርድስ። ከዛ በኋላ ግን በ1950ዎቹ አካባቢ ደግሞ ወደ ሰው ልጅ መጥቶ ትንሽ ስለ ኮሮና ቫይረስ ዝርያ መታወቅ ጀመረ። እኛም ምንድነው ያደረግነው እንደ ሀገር በጤና ሚኒስቴርና በኢትዮጵያ ሕብረተሰብ ጤና ምርምር ኢንስቲትዩት የሚመራ ታክስ ፎርስ ነበር። እኛም ደግሞ እንደ መንግስት የባዮሜዲካል እና የመሰረታዊ ጥናት የምርምር ማዕከል ምንድነው ማድረግ ያለብን የሚል ውይይቶች እናደርግ ነበረ። ስለዚህ የመጀመሪያው ነገር እንግዲህ የሚባሉትን ፐብሊክ ሄልዝ ፕሪቨንቲቭ ወይም የመከላከያ መንገዶችን ማሳወቅ አንደኛው ነገር ነው። ግን በጣም ትልቁ ነገር ይህንን ቫይረስ መመርመሪያው በጣም ወሳኝ ነበረ። ምክንያቱም ለመከላከል መመርመር በጣም አስፈላጊ ነበረ እና በወቅቱ ሲጀመር ያው መመርመሪያ እዚህ አንመረመርም ነበር እንደ ሀገር ማለት ነው። ሳውዝ አፍሪካ ናሙና እየተላከ ነበረ የሚመረመረው። ከዛ በኋላ የህብረተሰብ ጤና የኢትዮጵያ ፐብሊክ ሄልዝ ኢንስቲትዩት ኢኒሼቲቭን ወስዶ በኢንፍሉዌንዛ ላቦራቶሪያቸው አማካኝነት ምርመራ ጀመሩ። ግን እዛ ጋር ያው ከፍተኛ ዲስከሽን ነበረ። የእኛም ባለሙያዎች እኔንም ጨምሮ ዲስከስ እናደርግ ነበረ። ከዛም በኋላ እኛ ያው መሰረታዊ የሆነ የምርምር ማዕከል ስለሆነ መሰረታዊ የሆነው የሰው ኃይልም ምንድነው እሱ የኢንፍራስትራክቸር ወይም ደግሞ መመርመሪያ ላቦራቶሪዎች የተሟሉ ነበሩ። ምናልባት ምንድነው ስፔሲፊክ የሆኑ ወይም ደግሞ ለሳርስ ኮሮና ቫይረስ 2 የሚባለውን ቫይረስ ለመመርመር የሚያስችሉ አንዳንድ ኬሚካሎች ወይም ሬጀንት የምንላቸው የሉንም በወቅቱ። ግን መሰረታዊ የሆነ ላቦራቶሪ አሉ። ይህንን አይነት መመርመሪያ ዘዴ ለሌሎቹ ቫይረሶች እንጠቀምበታለን። ለኤችአይቪ እንጠቀምበታለን፣ ለሄፓታይተስ እንጠቀምበታለን፣ ለተለያዩ የቫይረሶች እንጠቀማለን። ፕላትፎርሙ አለን። ነገር ግን ይሄ በጣም በወቅቱ ብዙም የታወቀ ነገር ስላልነበረ ስታንዳርዶችን መጠበቅ ነበረብን። ስለዚህ ምንድነው ያደረግነው? እንዴት ወደ መመርመር ሂደት ገብተን የናሽናል ኤፒዴሚክ ሪስፖንስ ቲሙን ሳፖርት እናደርጋለን ወደሚለው ነው ይሄን ነው። ስለዚህ ካፓሲቲያችሁን በዛው አይታችሁ ማምራችሁ ካፓሲቲያችሁን ቢልድ አደረጋችሁ። እውነት ነው። ምንድነው ያደረግነው? በቃ ኢንፍራስትራክቸር ላቡን ሪፐርፐዝ ነው ያደረግነው። ለሌላ ነገር የምንጠቀምበትን ላቦራቶሪ ስታንዳርዱን በሚጠብቀው መልኩ ማዘጋጀት ነው። ስለዚህ ላቦራቶሪዎች ደረጃ አላቸው። ደረጃቸው በተለያየ መልኩ ደረጃ ይሰጣቸዋል። ነገር ግን ከሴፍቲ አንጻር ደረጃ ይሰጣቸዋል ላቦራቶሪዎች። ስለዚህ እኛ ብዙዎቹ ላቦራቶሪዎቻችን ባዮ ሴፍቲ ሌቭል 1 የሚባሉ ወይም ደግሞ ደረጃ 1 የሚባሉ ነው የነበሩት። ግን በፋሲሊቲ ደረጃ 2ዎች አሉን። እንደገና ደረጃ 3ም ላቦራቶሪ አለን። ነገር ግን ደረጃ 3 ላቦራቶሪ ለሳምባ ነቀርሳ ምርመራ የምናውለው ነው። ስለዚህ ያሉን ላቦራቶሪዎች ወደ ደረጃ 2 ከፍ በማድረግ እንዴት አድርገን ምርመራ ማካሄድ እንችላለን ወደሚለው ነው ይሄን ነው። ስለዚህ ያለንን ላብ ሪፐርፐዝ ማድረግ፣ ሰዎችን ማሰልጠን አንዳንድ የሚያስፈልጉ ምክንያቱም ብዙ የምናውቀው ስላልነበረ
ኢንቫይሮንመንቱንም እንዳልበክል ሌሎችንም ሰዎችን የሚሰሩትንም ሰዎች እንዳንበክል ከፍተኛ ጥንቃቄ ማድረግ ነበረብን። ስለዚህ ያንን አዘጋጀን። ከዛ ወደ ምርመራ ለመግባት ሬዲ ነን ብለን ከዛ ተፈቀደላችሁ? አዎ እንግዲህ ምንድነው በወቅቱ ኮቪድ አስቸጋሪ ነው የነበረው። ከሳይንሱ በላይ የኮቪድ ፖለቲክስ አስቸጋሪ ነበረ። ግን እኛ መመርመር እንችላለን በምንልበት ሰዓት ጤና ጥበቃ ሚኒስቴርና የህብረተሰብ ጤና ምርምር ኢንስቲትዩት ከደብሊውኤችኦ ጋር ሆነው ባለሙያዎችን ላኩ። እንመረምራለን ያላችሁት እስኪ ምን አይነት ካፓሲቲ ኑሯችሁን የትኛው ላብ ውስጥ ነው? አልጀመርንም ብያለሁ። ሬዲ ነው ያደረግነው። ምን አይነት ላቦራቶሪ ኑሯችሁ ነው የሚለውን ነገር ለማየት ለመገምገም መጡ ቡድኖች። ያንን ካዩ በኋላ ያው የጠበቁት አልነበረም። ጥሩ ኢንፍራስትራክቸር ነበር። አዎ በጣም ጥሩ ነው የነበረው። በቃ ወደ ስራ የምንገባበት ነገር ተፈጠረ። አዎ ጀስት ግን እኛ ስራ ከመጀመራችን በፊት ኦኬ ያው ኤክስፐርቲዙ አለን ብያለሁ። ሙያው አለ፣ ሙያተኞች አሉ ብዙ ስራዎችን ለሌላ ቫይረሶች እንሰራለን። ግን የሴፍቲ ኢሹ ስለነበረ ሴፍቲውን መጠንቀቅ ነው የነበረብን። ያንን ካደረግን በኋላ አይ ስራ ከመጀመራችን በፊት ናሙና ላኩ። እኛ የማናውቀው ፖዚቲቭ ይሁን ኔጌቲቭ ይሁን የማናውቀው ናሙና ላኩ። ያንን ከሰራን በኋላ ወደ ስራው እንገባለን አልናቸው። ናሙና ላኩ። የናሙናውን ውጤት ሰጠን። ከነሱ ከተመራመሩት ጋር ተመሳሳይ ነበር። አዎ ከዛ በኋላ ያው ወደ ስራ እንገባለን። ያው ዋናው ነገር እኮ የሪሰርች ማዕከላት ሪሰርች ካወጡ በኋላ በዋናነት የአፕሮቫል ጉዳይ ነው። ስለዚህ አፕሮቭ ተደረገ ማለት ነው። የሪሰርች ምንድነው የኛ ላቦራቶሪ እንግዲህ ላቦራቶሪዎች የሪሰርች ማዕከላት አሉ። የምርመራ ማለት ምንድነው? ይሄ ዳያግኖስቲክ ሰርቪስ ለምሳሌ አንድ በሽተኛ መጥቶ ዳያግኖስ አድርጎ ይሄ ያለብህ ይሄ የለብህም ማለትና የምርምር ላቦራቶሪ የተለያየ ነው። ስለዚህ እኛ የምርምር ላቦራቶሪዎች ነን፣ ሰርቪስ አንሰጥም። ይሄ ግን ፓንደሚክ ስለነበረ ሁሉም የምርምር ግሎባሊ በዓለም አቀፍ ደረጃ አቅም ያለው ሁሉ ይመረምር ነበር። ስለዚህ እኛ ደግሞ ያው የጤና ምርምር ማዕከል ነን። በአንድ አምብሬላ በጤና ጥበቃ ሚኒስቴር ውስጥ ያለን ተቋም ነን። ያን ያህል ሁሉም ትልቁ ነገር ምንድነው የነበረው አላችሁ ወይ መመርመር ይቻላል ወይ የሚለውን ነገር አዎ ያንን ማሳየት ነው። ያው አንዳንድ ጊዜ ቤትንም በትክክል አለማወቅ ሊሆን ይችላል። ያው በወቅቱ ትንሽ እንትኖች ነበሩ፣ ግን በትክክል አህሪን አለመረዳትም አለመገንዘብም ሊሆን ይችላል። ግን ኤኒዌይስ ያን ያህል ቻሌንጂንግ አልነበረም እንደሌላው ተቋም ለኛ ማለት ነው። ትክክልም ነበር ለነገሩ እኮ እንደንተንም ስታስበው ትክክልም ነበር። ከዛ በኋላ አፕሮቭ ከተደረገና ከታየ በኋላ ስለዚህ ሜዳው ይሰጣል፣ በሜዳው ላይ ትሮጣለህ ማለት ነው። ምናልባት ቫክሲኑ ላይና ሌሎች ከጆርናል ጋር በተገናኘም እንመለስበታለን። ውድ ቤተሰቦቻችን ከሼልፍ ላይ በተሰኘው ፕሮግራም ዛሬ እንግዳዬ ከአርማወር ሃንሰን ኢንስቲትዩት የጋበዝኩት እንግዳዬ ወይም ከአህሪ የጋበዝኩት እንግዳዬ ዶክተር አንዳርጋቸው ሙሉ ነው። ከሱ ጋር ነው ቆይታ እያደረግን ያለ ነው። ዶክተር አንዳርጋቸው ሙሉ ቫይሮሎጂስት ወይም የቫይረስ እና የቫይረስ በሽታዎች ተዛማጅ ከፍተኛ ተመራማሪ ነው። ከሱ ጋር ነው ቆይታ እያደረግን ያለ ነው። ያው በቀደም ሲል እንደገለጽ ነው የቫክሲኑ ወይም የክትባቱ ጉዳይ ብዙ ነገር ሊታይ የሚገባ ነው። ሌላ ደግሞ ምራቅንም በመመርመር ቫይረሱን ማግኘት እንደሚቻልም የታተመም የወጣም በኦንላይን በዓለም አቀፍ ጆርናል ላይም የታተመ ጥናትም አላቸው። ብዙ ጥናቶች ወጥተዋል ከናንተ በተለያዩ የጥናት መድረኮች ኔቸርኮም፣ ይሄ የአሜሪካን ሶሳይቲ ኦፍ ማይክሮባዮሎጂ ላይ ወጥተዋል። ስለዚህ በተለያዩ ሪሰርች ዌብሳይቶች ላይ ምርምሮቻቸው ወጥተዋል። 167 እውነት ነው፣ ከዛም በላይ እውነት ነው። ስለዚህ እነሱንም ደግሞ በተወሰነ ብናያቸው አሪፍ ይመስለኛል። አዎ እንግዲህ ምንድነው ይሄ ኦልተርናቲቭ አፕሮች ወይም ደግሞ ምንድን ነገሮችን ብንጠቀም ነው ቴስቲንግን ኤፊሽንትሊ እና ኢኮኖሚካሊ መጠቀም ያለብን የሚለውን ነገር ስናስብ የቅድም ፑሊንጉ እንዳለ ሆኖ አልኮልን በውስጥ መተካት እንዳለ ሆኖ የቫይረሱን ባዮሎጂ ወይም ፊዚዮሎጂ አንደርስታንድ በምናደርግበት ሰዓት
ቫይረሱ ሰውነታችን ውስጥ ከገባ በኋላ ACE2 ሪሴፕተር የሚባል ሪሴፕተር ማግኘት አለበት ማለት ቫይረሱ ሄዶ የሚጣበቅበት ማለት ነው። አዎ። ስለዚህ ያ የት ነው የሚገኘው በምንልበት ሰዓት ያ ደግሞ የሚገኘው ኤፒቴሊያል ሴልስ ተብለው በሚጠሩ የሰውነታችን ኤፒቴሊያል ሴል ያለበት ቦታ ሁሉ ይገኛል። ምንድነው አንጀታችን ላይም ኤፒቴሊያል ሴል አለ ይገኛል። ምንድነው እሱ ደማችንም ውስጥ ሊገኝ ይችላል። ያ የሽንት ቧንቧችን ውስጥም ሊገኝ ይችላል። ስለዚህ አፋችን ደግሞ እና ምራቃችን ACE2 የሚባለውን ሪሴፕተር ከሚይዙት ቦታዎች አንዱ ነው ማለት ነው። ስለዚህ ምራቅ ላይ ይገኛል ማለት ነው። ስለዚህ ይቺን ናሙናዋን ከአፍንጫ መውሰድ ወይንም ከጉሮሮ መውሰድ አንደኛ ኢሪቴት ያደርጋል ሰዎችን፣ ሁለተኛ ከፍተኛ የሆነ የሚወስደውን ሰው ማሰልጠን አለብን። ያቺን ከአፍንጫ ላይ ለመውሰድ ከጉሮሮ ላይ መውሰድ ሰው ማሰልጠን አለብህ። ለሰውየው ራሱን ለመከላከል የምታወጣው የልብስ አልባሳቶች አሉ። ሰውየው በጣም ኢሪቴትድ ስለሚሆን በትክክል ናሙና ላትወስድ ትችላለህ። መውሰጃዋ እና ሁለቱም የመውሰጃዋ ስቲኳ እና ማስቀመጫው ደግሞ ውድ ነው። እስከ $3 $3.5 ያወጣል። ምራቅ ግን ጀስት ለሰውየው ዕቃ መስጠት ነው። ዞር ብሎ ምራቁን ተፍቶ መስጠት ነው። ስለዚህ ኢኮኖሚካል ቫልዩም አለው። ስለዚህ ይሄ ነገር ተመጣጣኝ ነው ወይንስ አይደለም የሚለውን ነገር ነው ማየት የፈለግነው። ግን ከቫይረሱ ባዮሎጂ ስንነሳ ይገኛል። ስለዚህ ምራቅ ላይ ለዛም ነው አፋችንን የምንሸፍነው። አፋችንን ሸፍኑ የሚባለው ስንናገር ቫይረሱ እዚያ አካባቢ ስላለ ነው። ስለዚህ ጥናቱ ምንድነው ከዚህ ከሰርን ውስጥ የሚወሰድና ከላንቃ ላይ የሚወሰደውን አወዳደራችሁት? እውነት ነው አወዳደርንና ምክንያቱም ኢኮኖሚካል ቫልዩም አለው ኢሪቴት ስለሚያደርግም ሰዎቹን፣ ሁለተኛ መወሳጁንም ማሰልጠን አለብህ። በትክክልም ላይ ወስድ ይችላል። ምክንያቱም ስታስገባ ሰውየው ወደ ኋላ ይሄዳል። ሴንሲቲቭ ነው በጣም። ስለዚህ ኮስት ኢፌክቲቭ ስለሆነ ይሄ ያዋጣል አያዋጣም ነው የሚለው። ስለዚህ እኛ ምንድን ያደረግነው በሽተኛ ሲመጣ ምራቅም እንወስዳለን፣ ከአፍንጫ ናሙና እንወስዳለን፣ ከጉሮሮ ናሙና እንወስዳለን። ስለዚህ ያለው በሁለቱም ላይ በሶስቱም ናሙናዎች ላይ ቫይረሱ አለ ወይንስ የለም? የመጀመሪያው ስራ ማለት ነው። አለ ካለስ የቫይረሱ መጠን የት ላይ ነው የሚበዛው የሚለውን ነገር ማየት ነው። ፎርቹኔትሊ ምራቁ ላይ ብዙ ሰዎች ላይ ምራቁ ላይ ተገኝቶ ከአፍንጫ እና ላንቃ ላይ ያልተገኘባቸው ሰዎች አሉ። የቫይረሱ መጠን በከፍተኛ ደረጃ የተገኘው ምራቅ ላይ ነው ማለት ነው። ስለዚህ ምን ብለን ነው እንደውም ያወጣ ነው ህትመቱን ምራቅ የተሻለ ሱፔሪየር ነው ኦቨር ናዞፋሪንጋል ሳምፕልስ ስዋፕስ ፎር ዳያግኖሲስ ኦፍ ሳርስ-ኮቭ-2 ዲቴክት ያደርጋል የሚል ነው ያመጣ ነው። ይሄ በጣም ትልቅ ጆርናል ላይ ነው የታተመው። ምን አስተያየት ተሰጣችሁ? አሁን በዚህ ባይ ዘ ዌይ 3000 ሰዎች አንብበውታል። ማለት ግሎባሊ ማለት ነው። በአጭር ጊዜ ውስጥ አሁን ሪሰንትሊ አላየሁትም እንጂ በመጀመሪያው በአጭር ጊዜ ውስጥ ወደ 3000 ሰዎች ዓለም አቀፍ ደረጃ አንብበውታል፣ አይተውታል። ብዙ ሰዎች ደግሞ ሳይት አድርገውታል ማለት እንደ ኤቪደንስ ተጠቅመውት ሪፈር አድርገዋል ማለት ነው። ስለዚህ ሌሎች ላቦራቶሪዎችም አሁን በዓለም አቀፍ ደረጃ ይሄንን ተጠቅመው ሊሆን ይችላል። እንግዲህ ያንን ደፍሮ መናገር አይቻልም። ግን ማለት ዋናው መረጃው ተሰጠ። መረጃው ለኢትዮጵያ ብቻ ሳይሆን ለዓለም ተሰራጨው። እውነት ነው። ስለዚህ ትልቅ ማሳያ ነው። የእናንተንም የምርምር ማዕከል በጣም የሚያስመሰግን። አንፎርቹኔትሊ እኛ ግን አልተጠቀምንበትም። ለምን? እንግዲህ ምንድነው አንዳንድ ጊዜ ቅድም ፑሊንግ የሚል ነገር መጀመሪያ ላይ አንስቼልህ ነበረ። አሁን ኦፍ ኮርስ እኛ ኤቪደንሶችን ማቅረብ ነው ስራችን። ስራዎችን ሰጥተን እነዛን ኤቪደንሶች ግን ለሚመለከተው ክፍል ማቅረብ አለብን። ማለት ይሄ ፖሊሲን፣ ፕሮቶኮልን ወይም ጋይድ ላይኖችን ለሚያወጣ ሰው ለሚኒስትር ኦፍ ሄልዝ ከዛም በኋላ ለኢትዮጵያን ፐብሊክ ሄልዝ ኢንስቲትዩት ማሳወቅ አለብን። ይህንን አላደረግንም፣ እውነት ለመናገር አላደረግንም፣ አላሳወቅንም። ግን ምንድነው አንዳንድ ጊዜ በአንድ ጥናት ላይ ብቻ ተመርኩዘ ፖሊሲ ልትቀይር አትችልም። ተመሳሳይ ጥናቶች መጠናት አለባቸው። ይሄ ማሳያ ነው። ግን 3-4 ነገሮች ከመጡና ይሄ ደግሞ በበሽተኞች ላይ ነው የሞከር ነው። ስለዚህ በሌላ ግሩፕም ደግሞ መሞከር ለምሳሌ ሲምፕቶማቲክ የሆኑ
አሲምፕቶማቲክ የሆኑ ሰዎች ነገር ግን በሽታው ቫይረሱ ያለባቸው ሰዎች ሊኖሩ ይችላሉ። በነዛ መሞከር እኛ ኮቪድ በሽተኛ በሆኑት ሰዎች ላይ ነው የሞከራቸው፣ የበሽታውን ምልክት ባሳዩ ሰዎች ላይ። ነገር ግን የበሽታውን ምልክት ባላሳዩ ሰዎች ላይ ነገር ግን ኮቪድ ሳርስኮቭ2 ቫይረሱን በያዙ ሰዎች ላይ ደግሞ መሞከር አለበት። ይሄ ከተሞከረ በኋላ ወደ ስራ የማይገባበት ምክንያት ብዙም አይታየኝም። ስለዚህ አፕሮቫል ይፈልጋል፣ ዲሲሽን ይፈልጋል። ስለዚህ ዓለም አቀፉ ላይ ምን አስተያየት ተሰጥቷል? ምንድነው ይህንን ፔፐር ካወጣን በኋላ በዚህ አይነት እንደዚህ አይነት ተመሳሳይ የሰሩ ሰዎች ጀርመን እና ኢታሊ እና ላቲን አሜሪካ፣ እኔ በግሌ ወደ 3 ፔፐሮች ተመሳሳይ ስራዎችን ኢንቫይት ተደርጌ ሪቪው አድርጌያለሁ። ከዚህ ውስጥ አንደኛው ጓደኛ የዶክተር ጌታቸው እሱም ብዙ ሪቪው አድርጓል። ምክንያቱም እነዚህ ሰዎች በዚህ ዙሪያ ላይ ኤክስፐርት ናቸው። ስለዚህ ሌሎች ጆርናሎች ሲመጡላቸው ሪቪው እንድናደርግ ተጋብዘናል እና እኔ አንድ ከኢታሊ ሪቪው አድርጌያለሁ፣ አንድ ከጀርመን ሪቪው አድርጌያለሁ፣ አንድ ከላቲን አሜሪካ ፔሩ ነው አም ኖት ሹር ኤግዛክትሊ። እና ኢንዲቪጁዋል አስተያየቶች የሉም፣ ግን ለሌላ እንትን ለሌላ ኢንቫይት እንድትደረጉ ምክንያት ሆኗል። ስለዚህ የሚያስደንቅ የምርምር ውጤት ነው ባይ ነኝ እኔ። አዎ ትንሽ ነው ምርምሩ፣ ብዙም ያን ያህል ስናያት ትንሽ ነገር ናት፣ ግን ነገር ላይ ማለፍ ኢኮኖሚካል ቫልዩ ስላለው ሰዎች ይወዱታል። በቃ ምክንያቱም ይሄ ሎ ኮስት ሲምፕል ኤንድ ሎ ኮስት አፕሮች ነው። ሲምፕል ነው አንደኛ፣ ሁለተኛ ሎ ኮስት ነው። $4 ሴቭ አደረክ ማለት ከአንድ በሽተኛ በጣም ብዙ ነው። ያቺ ናሙናዋን ለመሰብሰብ የምናወጣት ነው። ሌላው ግን ለባለሙያው ናሙናውን ለመሰብሰብ ለሚመጣው ባለሙያ የምናወጣው ወጪ አለ። ክሊያንቱ ላይ ወይንም ደግሞ ናሙና የሚሰጠው ሰው ላይ የሚፈጥረው ጫና አለ። በጣም ሴንሲቲቭ ስለሆነ ከላንቃና ከአፍንጫ መውሰድ ያንን ስታስበው እንትኑ ከፍተኛ ነው። ምናልባት እንደ ማጠቃለያ ሰዓታችንም እየሄደች ናት፣ ትንሽ ነች ያለችንና አሁን ካለው ካፓሲቲም ተነስተን ኮቪድ ካራክተሩን ይቀይራል። ስለዚህ እናንተም እንግዲህ እንትናችሁን እየቀያየራችሁ መፍጠን ያስፈልጋል። ያው ጥናቱ ላይ ቶሎ ቶሎ አዳዲስ የጥናት ውጤቶችና ዳይሬክሽን ሊያስቀይሩ የሚችሉ የምርምር ውጤቶችን ማምጣት ይጠይቃልና የአርማወር ሃንሰን ወይም የአህሪ ይሄ የእናንተ የምርምር ላቦራቶሪና የምርምር ማዕከል በምን ያህል ካፓሲቲ ነው ያለው? ምን ያህል ተመራማሪ አለው? ከዚህ አንጻር እንዴት መግለጽ ይቻላል? ምናልባት አንተ ምርምሩን ተመራማሪዎችንም በተወሰነ የምትመራ ስለሆነ እውነት ነው። ብዙ ሰው አለ በኮቪድ ላይ ምርምር የሚያደርግ ተቋም። ክሮስ ከቲንግም ስለሆነ አዲስም ስለሆነ ያው የዛን ሰዓት ሁሉም ኤክስፐርቶች የተባሉትን በአጠቃላይ ነው ኢንቮልቭ ያደረግ ነው። ስለዚህ እንግዲህ ስለ ኮቪድ ስናወራ ብዙ ነገር ነው ያለው። ስለ በሽታው እናወራለን። ኢሚኖሎጂስቶች ይሳተፋሉ። ብዙ ኢሚኖሎጂስቶች፣ ኢሚኖሎጂስት ማለት የበሽታ የመከላከል አቅምን የሚያጠኑ ባለሙያዎች ናቸው። ብዙ ኢሚኖሎጂስቶች እዚህ ውስጥ ይሳተፋሉ። ስለዚህ ዋናው ኮቪድ እንደ መጥፎ ጎኑ እንዳለው ነው። ጥሩ ጎን ምንድነው? የሎካል ካፓሲቲ ቢልድ እንድናደርግ ረድቶናል። የጄኔቲክስ ካፓሲቲ፣ የፓቶጂን ጂኖሚክ እና ባዮኢንፎርማቲክስ ካፓሲቲ ቢልድ እንድናደርግ አድርጎናል። እንደውም ሪሰንትሊ አሁን ከቢል ኤንድ ሚሊንዳ ጌት ፋውንዴሽን ከኢፒኤችአይ ጋር በመተባበር ጥሩ ግራንት አግኝተን የፓቶጂን ጂኖሚክ ካፓሲቲ ከኛ አልፎ ደግሞ ኢፒኤችአይ ላይ ቢልድ እንድናደርግ እየሰራ ነው። ስልጠናም ሰጠናል። የኛ ስታፎች ፒኤችአይ ሰዎችን አሰልጥነዋል። የፒኤችአይን ካፓሲቲ ቢልድ ማድረግ እንደ ሀገር ማለት ነው። ከሌላም ቦታ የመጡ ሰዎችን ስልጠና እንሰጣለን በዚህ ዙሪያ ላይ። በሁለተኛ ደረጃ ሳርስኮቭ2 ሌላው ያስተማረን ምንድነው? በተለየ መልኩ የሎካል ካፓሲቲ በተለያየ መልኩ እንድንገነባም ረድቶናል እና የኮቪድን መጋለጥ ስርጭት የሚነገረንን ቴስት ኪት ዴቨሎፕ አድርገናል ከኦሬገን ሄልት ሳይንስ ዩኒቨርሲቲ ጋር በመተባበር ማለት ነው። ያ እንግዲህ በአይነቱ የመጀመሪያ ነው በኢትዮጵያ፣ በጣም በአይነቱ የመጀመሪያ ነው። ያንን ቴስት ኪት በመጠቀም ወረቀትን ፐብሊሽ አድርገናል። ስርጭቱ ምን ይመስላል? እኔ በሽታው ይዞኝ ሊሆን ይችላል፣ ግን የበሽታ ምልክት እስካላሳየው ድረስ
ናሙና አልሰጥም። ነገር ግን ቫይረሱ ሰውነታችን ውስጥ በሚገባበት ሰዓት ከ2 ሳምንት ጀምሮ የተፈጥሮ የበሽታ የመከላከል አቅማችን እሱን ቫይረሱን ሪያክት የሚያደርግ ኬሚካሎችን ወይም አንቲቦዲ ብለን የምንጠራቸውን ይፈጥራል። ያ የበሽታውን ስርጭት ለማወቅ ይረዳናል ማለት ነው። ስለዚህ ማስ ኢሚኒቲ በሽታ የመከላከል አቅም መለካት አይደለም፣ ግን ኤክስፖዝድ ሆኖ ነበር ወይ ተጋልጦ ነበር ወይ ቫይረሱ ሰውነት ውስጥ ገብቶ ነበር ወይ የሚለውን ግን በማስ ማህበረሰቡን ስናይ እንደዛ አይነት ነገር ተጋላጭነት እውነት ነው። ስለዚህ ማስ ኢሚኒቲው አድጓል ማለት ፐርሰናሊ ኢሚኒቲው ወደዛ ለመሄድ ሳይሆን አሁን 100 ናሙናዎች ሰጠው ይህንን ያህል በፒሲአር ወይንም ደግሞ በዘረመል ጥናት ፖዚቲቭ ናቸው እንላለን። ነገር ግን ኔጌቲቭ የሆኑ ሰዎች ደግሞ ከቫይረሱ በዛን ሰዓት ቫይረሱ የለባቸውም ማለት ነው እንጂ ከቫይረሱ ካሁን በፊት ለቫይረሱ አልተጋለጡም ማለት አይደለም። ስለዚህ ቫይረሱ ኮሚኒቲ ውስጥ እስከምን ደረጃ ደርሷል የሚለውን ነገር ለማጥናት የሚረዳን ነው ይሄ። ለምሳሌ ኤችአይቪ ፖዚቲቭ ነው ኔጌቲቭ ነው ብለን የምንመረምረው ደም እንሰጥና የሰውነታችን ለኤችአይቪ ቫይረሱን ለመከላከል በሚፈጥረውን ኬሚካል መኖርና ለመኖሩን ቼክ በማድረግ ነው። አንድ ሰው መጀመሪያ ላይ ኤችአይቪ ያለበት የለበትም ብለን የምንመረምረው፣ ከዛ በኋላ ነው ወደ ሌሎቹ ስቴፕ የምንሄደው። ልክ እንደዛ ሁሉ ለሳርስ ኮቭ2 ቫይረስ ተጋልጧል ወይ ማህበረሰቡ የሚለውን ጥናት ለማጥናት የሚውል በአይነቱ የመጀመሪያ የመመርመሪያ ኪት የመመርመሪያ ዳያግኖስቲክስ ኪት ነው ዴቨሎፕ የተደረገው ከኦሬገን ሄልዝ ሳይንስ ዩኒቨርሲቲ ጋር በመተባበር ማለት ነው። ይሄ በጣም ትልቅ ነው እንደ አገር የአቅም ግንባታ ማለት ነው። ከዛም በኋላ ይህንን ኪት በመጠቀም ወደ 11 ዩኒቨርሲቲዎች ጋር ክሊኒካል ሪሰርች ኔትወርክ ኢኒሺዬቲቭ የምንለው ማዕቀፍ አለን። ከኛ ጋር የሚሰሩ ዩኒቨርሲቲዎች አሉ። ከነዛ ውስጥ ናሙና በመውሰድ ከፍተኛ የሆነ የቫይረስ ስርጭት በኢትዮጵያ ውስጥ እንዳለ ያሳየንበት ፔፐር ነው አንዱ ወረቀት የታተመው ማለት ነው። ግን መታተሙ አይደለም አሁን ወረቀቱ አይደለም ዋናው እዚህ ነገር። እዚህ ጋር የጄኖሚክሱንም የዚህንም ማየት ያለብን ወረቀት ማሳተም እንደ ተመራማሪ የምታገኘው ነገር አለ። የሀገር አቅም መገንባት ግን ትልቅ አስተዋጽኦ ያለው የምንገነባው አቅም ለሳርስ ኮቭ2 ይሁን እንጂ ሌሎችም በሽታዎች ሌሎችም ቫይረሶች የሚውል ፕላትፎርም መፍጠርና መለማመድ። ይሄ እንግዲህ ብዙ ጊዜ ናሙና ወይም ኪት በምናመጣበት ጊዜ ቫሊዴት የሚደረገው በእኛ ናሙና አይደለም። ይሄ የመጀመሪያውም ነው እና በጣም እኔ ደስ ብሎኝ የማወራው ለምንድን ነው ኪቱ ዴቨሎፕድ ከተደረገ በኋላ የኪቱ መስራትና አለመስራት የተረጋገጠው ደግሞ በእኛ ናሙና ነው። ከኮቪድ በፊት በነበረን ናሙናና ከኮቪድ በኋላ በነበረን ናሙና። ብዙ ጊዜ ኪቶችን ስናመጣ ጀስት ካምፓኒ ያመጣልናል፣ ኢምፖርት የሚያደርግ ካምፓኒ ከዛ ገዝታችሁ ነበር። እንደዛ ነው። ይሄ ግን በጣም ትልቅ ቢዩቲ ያለው እና የኤፍዲኤ ኢትዮጵያን ፉድ ኤንድ ድራግ አድሚኒስትሬቲቭ ኦቶሪቲ ጋር አፕሮቫል ማግኘት ነበረብን። ያ ራሱ ረጅም ጊዜ ነው። እኛም የተለማመድንበት የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣንም እንደዚህ አይነት ነገሮች ሲመጡ እንዴት ሃንድል ማድረግ እንዳለበት የተማርንበት ሚኒስትር ኦፍ ሄልዝም ግባት ያገኘበት ነው እና እኔ ፓብሊኬሽኑ አይደለም እዚህ ጋር የሚታየኝ። ስለዚህ እንደ ሀገር የተገኘው ውጤት ትልቅ ነው። ያ ትልቅ ነው። ወደ 11 ዩኒቨርሲቲዎች ናቸው ስልጠና ወስደው ይሄንን ወደ 11 ዩኒቨርሲቲዎች ምንድነው ያደረግነው? ኦፍ ኮርስ ምንድነው ናሙናውን አንድ አዳማ ሪጂናል ፐብሊክ ሄልዝ ሪጂናል ላቦራቶሪ እንዲሰሩት አድርገናል። ኦኬ እኛ ሰራን፣ እስኪ ሌላ ሰው ደግሞ ይሞክረው ብለን አዳማ ሪጂናል ላቦራቶሪ እንዲሰሩት አድርገናል። ሰዎችን አሰልጥነን ሬጀንቱን ኪቱን ሰጠናቸው፣ ባለው ፕላትፎርም በእነሱ እንዲሰሩት አድርገናል። ያ በጣም ትልቅ ነገር ነው። ውጤቱ አሪፍ ነበር። በጣም ኢንተረስቲንግ ነው የነበረው። ሌሎቹ ዩኒቨርሲቲዎች ጋር ግን አላደረግንም። ምንድነው ናሙናውን አምጥተን እኛ ጋር ነው ቴስት ያደረግነው። ግን ሌሎቹ ዩኒቨርሲቲዎች በትክክል ጥሩ ካፓሲቲ ያላቸው ይሰሩታል፣ ምንም ጥያቄ የለውም። ኪቱን ግን ያንን እንደ ጅማሮ ነው እና ያ እንደ ተቋምም እንደ ሀገርም ደስ የሚለንና በዚሁ አጋጣሚ ደግሞ ኦሬገን ሄልዝ ሳይንስ ዩኒቨርሲቲ ኢትዮጵያዊ ትውልደ ኢትዮጵያዊ ትልቅ ሳይንቲስት አለ ዶክተር ፈቃዱ ታፈሰ የሚባል እንግዲህ እሱ በጣም መስገን አለባቸው። በጣም እሱን እናመሰግናለን። ይህንን ፋሲሊቴት ያደረጉ በጣም ከሱ ጀርባ ብዙ ሰዎች አሉ። ኢትዮጵያን ኤርላይንስንም በዚሁ አጋጣሚ እናመሰግን እንፈልጋለን። ምክንያቱም እቃዎችን መጀመሪያ ሲልኩልን አስቸጋሪ ስለነበረ ኢትዮጵያን ኤርላይንስ
ኢትዮጵያ ኤምባሲ በዩኤስ ረድተውናል እቃዎችን ቶሎ ወደኛ እንዲልኩልን ማለት ነው። በጣም ደስ ይላል። እና እዚህ ጋር ስለዚህ አሁን በየቦታው በቀላሉ የኮቪድ ምርመራ እንዲደረግ አልተደረገም። የሚያሳዝነው ነገር እሱ ነው። የሚያሳዝነው ነገር ምንድነው? የኤፍዲኤ አፕሮቫል ይፈልግ ነበረ። ስለዚህ ይህንን የሚኒስትር ኦፍ ሄልዝ ኢንዶርስ አድርጎ የናሽናል የሴሮ ሰርቬይ ነው የሚባለው ይሄ በሴሮሎጂ ወይም ደግሞ በደም ውስጥ አንድ ሰው ለበሽታው ተጋላጭ መሆንና አለመሆኑን ማሰስ ነው። የዚህ አይነት የዳሰሳ ጥናት ይካሄድ ነበረ በሚኒስትር ኦፍ ሄልዝ እና በኢትዮጵያ ሕብረተሰብ ጤና ምርምር ኢንስቲትዩት። የኛ ፍላጎት የነበረው የኛን ኪት ተጠቅመን ይህንን መስራት ነበረ። አንፎርቹኔትሊ የኤፍዲኤ አፕሮቫል በወቅቱ ስላላገኘን እናም ዊዝ ሰማነውን ሪዝንስ ሊሆን ይችላል ያንን ጥናት በእኛ ኪት አልተሰራም። ግን የኛ ዋናው አላማችን የነበረው ምንድነው? ይሄ ኪት ዴቨሎፕ አድርገናል፣ ለኤፍዲኤ አፕሮቫል እንዲሰጡን ሰጠናል። የሚፈለገውን ነገር ኤፍዲኤ መጥቶ እኛ ጋር አሰስ አድርጓል። እኛ ያመረትነው እኛ ዲዛይን ያደረግነው መመርመሪያ ኪት ከሌሎቹ ገበያ ላይ ከሚገኙት ያላነሰ መሆኑን አረጋግጠናል። ስለዚህ ኢትዮጵያ ወይም ሚኒስትር ኦፍ ሄልዝ ይህንን ተጠቅሞ መስራት አለበት የሚል አቋም ነበረ። ግን አንፎርቹኔትሊ አልሆነም። እኛ በራሳችን ሰራን፣ እነሱም ገዝተው ሰሩ። ያ ትንሽ ያስከፋኛል እንደ ሀገር። ግን አልመሸም፣ አሁንማ አልመሸም። ግን በወቅቱ ብዙ ሚሊዮን ዶላርስ ሴቭ ማድረግ እንችል ነበረ እንደ ሀገር ማለት ነው፣ ያንን ብንጠቀም ኑሮ። በጣም አመሰግናለሁ። ብዙ ነገር ማውራት እንችል ነበረ። ውድ ቤተሰቦቻችን ካለን ሰዓት አንጻር ከዶክተር አንዳርጋቸው ሙሉ ጋራ ከአህሪ ወይም ደግሞ ከአርማወር ሃንሰን ኢንስቲትዩት ከቫይሮሎጂስት የቫይረስና ከቫይረስ የሚመጡ በሽታዎች መሪ ተመራማሪ ጋር ቆይታ ያደረግንበት ርዕሰ ጉዳይ በዚህ ማጠናቀቅ እንገደዳለን። እንግዲህ ውድ ጊዜህን ሰጥተህ ዛሬ ስቱዲዮአችን ተገኝተ ሀሳብህን የጥናትና የምርምር ውጤቱንም ስላጋራህን በጣም አድርገን እናመሰግናለን። እኔም አመሰግናለሁ። ውድ ቤተሰቦቻችን አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። እንግዲህ ከአህሪ ወይም ከአርማወር ሃንሰን የምርምር ኢንስቲትዩት መሪ ተመራማሪ ከሆነው ከዶክተር አንዳርጋቸው ሙሉ ጋራ የነበረን ቆይታ በዚህ ተጠናቋል። ሳምንት በሌላ ተመራማሪና የምርምር ሀሳብ እንገናኛለን። እስከዛው መልካም ሳምንት።